ነበር ጥዬስ ጥዬ ነው የሄድኩት። ሌላ ምንም ነገር ያደረኩ ነገር የለም። ደግሞ የፈለኩትን ነገር ባረግ this is my በቃ የራሴ ነገር ነው። ገባህ አይደለ? እንዲናት ብለህ ማውራት የለብህም። በቃ ሁሌ ደግሞ ስለኔ መጥፎነት አታውራ። ሁሌ ማለት ነው። ተደጋጋሚ ጊዜ ብሎክ አረግሻለሁ። አንብሎክ ስትደረግ ቻንሱን አግኝተሽ ዘለሽ መተሽ ላይቭ ለመግባት ትጥሪያለሽ፣ ለማውራት ትጥሪያለሽ፣ ለመናገር ትጥሪያለሽ። አንዴ ደግሞ ሰው ልጅ የሆነ ነገር ስታረጊ ካየሽ፣ በተለይ በእኔ አስተሳሰብ ሌላ ሰው ጋር የፈለገውን ልትይ ትችያለሽ። እኔ ሴት ልጅ ስትሸልል ካየኋት ትወርድብኛለች። ስትሸልይ ስላየውሽ እኔ ጋር መተሽ አትግቢ። ኢዝሊ ልነግርሽ የምችለው ያንን ነገር ነው። ሰው የመጥላት ያለመጥላት፣ የመውደድ ያለመውደድ፣ ስም የማጥፋት ያለማጥፋት ነገር አይደለም። እኔ ጋር አትምጪ። እኔ ላንቺ ያለኝ አስተሳሰብ በጣም 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 የወረደ ነው። ምክንያቱም ስትሸልይ ይሄ መች በቃ ሊዱ የምትባይ ውጪ ደንቆሮ፣ ዛሬ ብሎክ ላርግሽ ለመጨረሻ ጊዜ። እንደዚህ የምልበት ምክንያት እንደዚህ ይቺ ልጅ ልላት የምችለው ምክንያት ሌሎች ሴቶች እንደዚች ልጅ እንዳትሆኑ ስለምፈራ ነው። ለራሳችሁ ያለው ክብር ሰው ለሚያያችሁ ሊትራሊ እሷም ገብታ ማውራት ትችላለች። ለመጨረሻ ጊዜ ያየዋት ጊዜ ምንድነው የተፈጠረው? እኔ ከሰው ጋር እየተዝናናው ምወደው ልጅ ነው የሁለት ልጆች አባት ነው ብላ አጠገቤ ካለችው ልጅ ጋር ልትጣላ ሞከረች። በማላቃት እኔ ባልወለድኩት ልጆቹ ራሱ ስንት አባት እንዳላቸው እኔ እንጃ። ያ ሁሉ ግርግር ተፈጥሮ ሰው ገላግሏት ተረጋጊ ተብላ እኔ ሰው ጭንቅላቱ እንዴት እንደማይሰራ እኔ እንጃ። አብሮኝ ከነበረው ከገላጋዬ ከጓደኛዬ ጋር ልታድር ሄደች። ፈርዳለን አንፈርድም የሁሉም እኔ ፈርዳለሁ። ከይቅርታ ጋር በጣም ፈርዳለሁ። መፈርድ ሰው ነኝ። አትፍረድ ይፈረድባል ማለት ይፈረድብኝ ግን ፈርዳለሁ። በምን አቅምሽ ነው አሁን መተሽ ዳግማዊት የምትባይ ሴትዮን የምታወሪኝ እንዴ? እዛ ሰው ሁሉ አስቸግረሽ የልጆች አባት ነው ያልሽው ከገላጋይ ጋር የምትተኝ ከሆነ ለራስሽ ያለሽ ክብር በጣም የወረደ ነው ማለት ነው። ሶስ እኮ ይታዘብሻል እኮ። እኔ አጠገቤ የነበረችው ልጅ እንዲህ ነው የታዘበችሽ እየተላላሽ ስትሄጂ። ከዛን ደግሞ ክብር አለኝ ትያለሽ። የትኛው ክብር? መሬት ላይ አንጥፈሽ የረገጥሽውን ራስሽ። ከዛን ደግሞ አታፍሪም? ቁምጣ አድርገሽ አረቄ ለመጠጣት ትመጫለሽ። የሚጮሁ የሚያለቅሱ ልጆችሽ ራሱ እኔ ለዛ ነው ዳሜጅድ ሆነሻል፣ መመከር አለብሽ የሚባለው። ሴቶች ወደዚች ምድር ስትመጡ ከወንዱ ይልቅ ልጅ ስታመጡ ከወንድ ይልቅ ሴት ልጅ ኃላፊነት አለባት። ወንዱ የለበትም ማገዝ የለበትም እያልኩኝ አይደለም። ልጅ ግን እናቱን እያየ ነው የሚያድገው። ልጅ ከእናቱ ስር 24 ሰዓት ይቆያል። አባቱ ቢያንስ ውጪ ሲሰራ ምናምን ላይገናኝ ይችላል። ለምትወልዷቸው ልጆች ጭንቅላት ካላዘናችሁ ለማንም አታዝኑ። ልጅ ተወለደ ተብሎ እየወጣችሁ የምትሸልሉ ከሆነ የወለደች ማናት ጨፍር ያላት ስለሆነ አሁን በጣም በሚያሳዝን ሁኔታ ሲንግል ማሚዎች ናቸው ክለቡን አጨናንቀውት የምታዩት። ምን አቺቭ ለማድረግ ነው? ምንድነው አቺቭ የምታደርጉት? ኤክስ የምትባል ሰው ያታሽቃጥ አንዴ ኮሜንት ከሰጠ ይበቃል። በዛ ቢባል እኮ የቀድሞ ባላችሁ ያረጋችሁን ነው አሁንም መጥቶ የሚያረገው ሰውየው። ልጅ ቢያስወልድ ነው በዛ ቢባል። የምን አቴንሽን ጥማት ነው? ሁለት ልጅ ለሰራተኛ ጥሉ ለመጠጥ ማውጣት። ከዛን ቲክቶክ ላይ መታችሁ በቃ እኔ ነኝ አንደኛ ትላላችሁ። ስዶች ስድ ናችሁ። ነገሩ ዘንድሮ ስድነታችሁ እንደ ክብር ስለሚቆጠር ያቺን ተነስታ ሴት ነሽ እንዲነሽ ስለምትል ትሰደዳላችሁ የመጣችሁ 18 ዓመት 17 ዓመት ያሉ ሰዎች እናንተን አይተው ልጆች ሴቶች ምን ይማራሉ?
ባለጌዎች። ባለጌ የሚሳደብ ሰው ወይ የሚናገር ሰው ብቻ አይደለም። ከእድሜ እኩያችሁ ካልሆነ ሰው ጋር ሄዶ እየተሻሻችሁ በ17 ከወንድ ጋር የምታሩ ስትንደባለሉ የትም አይሄድባችሁም። ይደርሳል እኮ 25 ዓመት 30 ዓመት ታገባላችሁ። ከዛን የፈለጋችሁትን ታገኛላችሁ። እየሰከራችሁ ለያዥ ለገና ዣቅታችሁ ዝም ብላችሁ የምትበላቀጡ ከሆነ ማንም አያከብራችሁ። ራሳችሁ ናችሁ ክብራችሁን አውርዳችሁ ጥላችሁ የምትሄዱት። እሺ ሰላም፣ እንዴት ነሽ? ኔትወርካችሁ ማይሰራና ከ24 ዓመት በታች የሆናችሁ ሰዎች አትግቡ። ደግሞ አልሸለልኩም ትላለች። እሺ ሰላም፣ እንዴት ነህ ሞ? ይቅርታ። ችግር የለም። ለምን ሆነ ይቅርታ? በስህተት ነክቼው ነው። አይ ምንም አትበለኝ፣ የስራ አካውንት ነው። በእናትህ ምን ነው? እሺ ውጪ ውጪ፣ ነፃነት ውጪ። እሺ ሌላ ነገር ቢሆን አነካክ ማንም አይችላችሁ። ሙን ሰላም ነው? ሰላም፣ እንዴት ነሽ? አለው። በዚህ አጋጣሚ ስለምወድ ነው አድናቂ ስለሆንኩኝ ለመናገር ነው። ሌላ ማውራው ነገር የለኝም። እናትና አባት አለሽ? አለኛ። እነሱ ልጅ እኔ ምንም አልሰራልሽም። አረ ኖርማል እኮ መውደድ ሲባል ለማድነቅ ያህል ነው፣ ሌላ ነገር አይደለም። አርቲስት እንደማደንቀው ማለት ነው። ታዋቂ ሰው እንደው አርቲስት የት ያቅሻል የምታደንቂ? እናትና አባትሽን አድነቂ። ቀኝም ግን ያው አንዳንዴ እናደንቃለን አይደለ? አንተ አታደንቅም? የምታደንቀው አርቲስት የለህም? እየነገርኩሽ እኮ ነው። እናትና አባትሽን፣ ወንድምሽን፣ ባልሽን አድንቂ። እሺ ሙን አመሰግናለሁ። እሺ ቻው። አስወጣኝ። ወዴት ነው ማስወጣ? እንዴት ነው የሚወጣው? ጋይስ መውጫውንም ሳታውቂ ነው የገባሽው። እሺ ተገባሁበት። ወንድነሽ ታንተ ቤት አልችልም። ፌቨን እንዴት ነህ? ለምንድን ነው የምትስቂው? ደህና ነህ? ደህና ነኝ። እንዴት ነሽ? ደህና። ሰላም ልበል ብዬ ነው። ናፍቄሽ?
ለምን እንጃ አምሮብሻል? አንተ ፕሮፋይል ፒክቸር ቀይረሽ ነው? ስምሽንም ቀይረሻል? አዎ። ለምን? አይ ስሜ ከስር የሆነ ነገር ጽፎብኝ ነበረ። ከዛ ሰውን ያስተካክልልኝ። እንዴት ነሽ? ደህና ነኝ። አንተ ደህና ነህ? እግዚአብሔር ይመስገን።